ድሬ የምስራቋ ከተማችን ድሬዳዋ የጦርነት ጥላሸቱ የወራሪ ዘርፊያ ጉምዥቱ የሞት እልቂት ጥላ የሰርጎ ገቡ ስውር ዱላ አስቀይሟት አኩርፋለች። የሰላም አየር ደብቷት ትብከነከናለች። ፋብሪካዎቿን ነዋሪ ሕዝቧን እያቆሰሉባትም ታነባለች። ወባ እንደያዘው በዚያ በጠራራ ቦምቡ ያናፋባታል፣ መድፍ ያንቀጠቅጣታል። ሠራተኛው፣ ነጋዴው፣ ተማሪው፣ ጡረተኛው እንደ እርሷ አኩርፎ የሶማሊያን ወራሪ ጦር ባለው አቅሙ ሁሉ እየተጋፈጠ ነው። ቆስሎ ሞቶ ሊያድናት ሊንከባከባት የድል መንደር የድል ከተማ ሊያረጋት አየሯም ስቃይ ስቃይ መከራ መከራ ይሸታል። ባሩድም ጦሰኝ ሆኖ አፍንጫን ይሰነፍጣል። ድሬ የብሔረሰቦች አምባ እሷ ግን ታምጣለች። ደንገዝገዝ ብሏል። ጀንበር አካሏን ሸሽጋ ውጋጋኗን ብቻ በአድማሷ አናት ላይ ዘርግታለች። እንደ መሰንበቻው ሰላምን ያደፈረሰው የተኩሱ ርጅብኝ ከአራቱም ማዕዘናት ይፈላና አፍታም ሳይቆይ ከመሃል በሚሰጥ ምላሽ ይታጀባል። ክላሹም መትረየሱም ሽጉጡም አንድ ሳይቀር ምድረ መሳሪያ በሚፈራረቅ ተኩስ መንፈቅፈቁን ይቀጥላል። እንደ መክረሚያው እኝኝ ሲል ያድራል። ሴት ወንዱ፣ ትንሽ ትልቁ ከየአቅጣጫው ሁሉም ወደ ቤቱ ሊገባ ይጣደፋል። እናት ልጆቿን ከየደጁ ሰብስባ ቤቷ ታስገባና ማን ቀረ ማን ጎደለ እያለች ቤተሰቧን ትቆጥራለች። በዳርቻ መንደሮች ከብቶች፣ ፍየሎችና ዶሮዎች ሳይቀሩ በየተገኙበት ቤት እንዲገቡ ይደረጋል። ውሾችና ድመቶችም ቶሎ ተገን መያዙን የመክረሚያው ጦርነት አስለምዷቸዋል። ሁላችሁም ገባችሁ አሉ ባሻ ከልካይ ዘግይተው ወደ ቤታቸው እየገቡ። በሩን ሲከፍቱት ጨለምለም ያለው ቤት ከውጭ በሚታይ አብሪ ጥይት ብርሃን ወገግ አለና መልሶ ድርግም አለ። ከልካይ መጡ። አንቱና ጥላሁን ብቻ ነበራችሁ የቀራችሁት፣ ሌሎቻችን እንኳን ገብተናል አሉ የባሻ ከልካይ ባለቤት ወይዘሮ ፋናዬ ልጆቻቸውን ታቅፈው አልጋ ስር እንደተኙም። ባሻ ከልካይ ፈጥነው በሩን መለስ ካረጉት በኋላ ከወዲያኛው አልጋ ስር ገብተው ከሁለቱ ልጆቻቸው ጎን ተዘርግተው ተንጋለሉ። የተኩሱ ድምፅ ደቂቃ በደቂቃ እየጋለና እየበረከተ ሄደ። ተኩሱ ለወትሮ እንኳን አከታትሎ የሚያላዘነው ቢያንስ በየሁለት ቢበዛ በየ3 ሰዓቱ ጣልቃ ትንሽ ጋብ እያለለት ነበረ። ዛሬ ግን ከቀኑ 11 ሰዓት የጀመረ ይኸው እስከ ምሽቱ 3 ተኩል ድረስ ፋታም አላሳየም። በዚህ ላይ ጥላሁን በጠዋት ከቤቱ የወጣ እስካሁን አለመምጣቱ ቤተሰቡን ስጋት ላይ ጥሎታል። አንቱ ከልካይ፣ አረ የዚህ ልጅ ነገር እንዲሁ ምን ይሻላል? ቀንም እኮ ለምሳ አልመጣም፣ ጠዋት እንደዛው እንደወጣ ነው አሉ ወይዘሮ ፋናዬ የልጃቸው የጥላሁን በጊዜ አለመግባት እጅግ አሳስቧቸው። አይ ምን ይሆናል ብለሽ ባይመችሁ ይሆናል ሲሉ ባሻ ከልካይ መለሱም። ምንም እንኳን ራሳቸውም ጭምር ስጋት ገብቷቸው አልጋ ስር ቢሆኑም ባለቤታቸውን ለማደፋፈር ሲሉ ጉዳዩን በቸልታ ሳጠሩት። የለም እኔ እንደው የዚህ አየር ማረፊያ ሥራ ፊትም አላማረኝ። ምን አለ የእሱ ገንዘብ ቀርቶ እዚሁ ተቆራምደን ያገኘነውን በበላን። ደሞ ትሰማለሁ፣ ተኩሱም የበረታው በዚያው በአውሮፕላን ጣቢያው በኩል ነው። ገና ከቀን ጀምሮ በዚያ በኩል ነው የጀመረ። ልብ ብዬም አድምጬዋለሁ። ወይዘሮ ፋናዬ የልጃቸው ነገር አላስቻላቸውም። ይህን የስንት ነገር አለ እዚያው አንድ ነገር ወይም ወዲህ ሲመጣ በራሪ ጥይት አግኝቶት ይሆናል እንጂ እንዲሁ ልጆ በጤናም እንዲህ አላመሸ። አይዞሽ፣ እሱ ይሄን አቶት ነው እንዲህ በዚህ ማት ውስጥም አይሄድም። ዛሬ ጊዜ እንኳን እሱ ነፍስ ያወቀው ይቅርና ሕፃን እንኳን የጥይት ድምፅ ከሰማ መሬት ይዞ ማሳለፉን ለምዶት የለን። ይልቅ እነ ሰይፉ ምን ነው ድምጣቸው ጠፋ? ሰይፉ፣ ዓለሜ። ባሻ ከእናታቸው ጎን የተኙትን የመጨረሻዎቹን ልጆቻቸውን መጣራት ጀመሩም። አቤት አባዬ አሉ ሁለቱም ሕፃናት በአንድነት። ምን ነው ዝም አላችሁ ዛሬ? ይሄ የሚሰማው የምን ድምፅ ነው? ሲሉ ባሻ የባለቤታቸውን ጭንቀት ለማዘናጋት ጥያቄ አቀረቡም። የክላሽ
ሲል ሰይፉ አይደለም የቺቺ ነው አለ ዓለሜ። ከባሻ ጎን የተኛው ምትኩም አላወቁትም፣ ሁለቱም የኤምዋን ነው አለ። የሱማሌ ሰርጎ ገቦች ጨለማን ተገን አርገው ከተማዋን ሰላም መንሳት ከጀመሩ ወዲህ ሌሊቱን ሲንበቀበቅ በሚያድረው የተኩስ ድምፅ ውስጥ ሁኔታውን እየለመዱ የመጡት ሕፃናት በየቤቱ እንቅልፍ እስኪያሸልባቸው ድረስ በመሳሪያ አይነት ሲወራረዱ ማምሸት የተለመደ ሆኗል። አንቱ ከልካይ ተነሱ፣ ባይሆን አውራ ጎዳናው ድረስ እንሂድ አሉ ፋናዬ። ስጋት አናት ባናት እያስጨነቃቸው መጥቶ ዋይ አብደሻል ልበል? በዚህ በዶፍ ውስጥ ልጆቹን ባዶ ቤት ጥለን ለእሱም ላንበጀው? የቅር አርፈሽ ተቀመጭ። አሁን የት ብለን የምንሄድ? ቢሆንም እኔ አልቻልኩም። ወይዘሮ ፋናዬ አብሪ ጥይት የቤቱን ቆርቆሮ ቀዶት ሲያልፋዩና አበስ ገበርኩ ብለው ንግግራቸውን አቋረጡም። ቀስ በቀስ የተኩሱ መዓት እየቀለለ ሄደና አልፎ አልፎ በርቀት ብቻ መሰማት ጀመረ። በልጃቸው ጉዳይ የተጨነቁት እናት አንገታቸውን ካልጋ ስር ወጣ አደረጉና ከልካይ በሉ አሁኑ ተነሱ እንሂድ ከማለታቸው በሩ ተንኳኳ። ማነህ አንተ? ጥላሁን ነህ? አሉ ወይዘሮ ፋናዬ። በስጋት ተንጠልጥሎ የቆየ ልባቸው በጉጉት እጥፍ እየመታ ጋብ ያለው የተኩሱ መዓት እኩለ ሌሊት ላይ እንደገና ገርሽቶ እስኪነጋጋ ድረስ ሲተራመስ አደረ። ሌቱ እየነጋ ሲሄድ የተኩሱ ድምፅ እንደ መሰንበቻው እየቀነሰና እየራቀ ሄዶ ከጎህ ውጋገን ጋር ጊዜያዊ እፎይታ ከተማዋ ላይ አጠላ። ጥላሁን ማልዶ ተነስቶ እንደ ወትሮ አፉን ባሹቅ መሳይ ካሟሸ በኋላ ወደ አውሮፕላን ማረፊያው አመራ። በመንገድ ላይ ሌሊቱን ሲጨስ ያደረ የጥይት ባሩድ እየሸተተውና አልፎ አልፎም በጠላት በራሪ ጥይቶች ለሞቱ ነዋሪዎች በየቤቱ የሚለቀሰውን ዜማ እየሰማ ተጉዞ ከአውሮፕላን ማረፊያው ጣቢያ ደረሰ። ሰማችሁ ልጆች? አለ ሻለቃ መኮንን እንደ ጥላሁን በጣቢያው የሚሰሩትን የዕለት ሠራተኞች በሙሉ ሰብስቦ አስቸኳይ ትዕዛዝ ለመስጠት። ዛሬ የጠላት ጦር በአወዳይ በኮምቦልሻና በፈዲስ አካባቢ ኃይሉን አጠናክሮ በመግፋት በሐረር ከተማ ላይ ከባድ ጥቃት ለማድረስ ማሰቡ ተደርሶበታል። ስለዚህ የጦር አውሮፕላኖቻችን ይህን የጠላት ጦር ባለበት ለማስቀረት ከፍተኛና አጣዳፊ ሥራ ላይ ስለሚውሉ እኛ ጋር 8 ወታደሮች አሉ። ከነሱ ጋር ሆናችሁ በተቻለ መጠን መጀመሪያ ለእግረኛ ሰራዊታችን የሚሄድ ስንቅ በሦስቱም ሄሊኮፕተሮች ትጭኑና ቀጥላችሁ ለእነኚህ ጀቶችም የሚያስፈልገውን ትጥቅ ከመኪና እያወረዳችሁ መጣው። እስከዛ ያንን ጀምሩ። ሻለቃ መኮንን ለአስቸኳይ የቴሌግራም መልእክት በድንገት ተጠርቶ ወደ ራዲዮ ክፍል እየሮጠ ሄደ። የተሰጠውን ትዕዛዝ 19ኙ የዕለት ሠራተኞች ከ8ቱ ወታደሮች ጋር ሆነው በአፋጣኝ እንዳከናወኑ ከበስተ ሰሜን በኩል ባለው የአውሮፕላን መንደርደሪያ አስፋልት ላይ የመድፍ ጥይት አርፎ ምድሩን አንቀጠቀጠው። የተተኮሰበት አቅጣጫ ሳይታወቅ ሁለተኛውም የመድፍ ጥይት ከቆሙት ሄሊኮፕተሮች ባሻገር ኮረብታው ላይ አርፎ ፈነዳ። ሌላም ተከታትሎ ሲዘንብ የቆሙት ጀቶች እያኮበኮቡ ሄሊኮፕተሮቹም እንዳሞራ ምንጥቅ እያሉ ተነስተው መብረር ጀመሩ። በአውሮፕላን ማረፊያው ያሉት ሲቪል ሰራተኞች ካደጋው ለመዳን በየአስፋልቱና በየጥጉ ሲተኙ፣ የአካባቢው ወታደር የጠበቀ ኃይል ስፍራውን ከጠላት ጥቃት ለመከላከል በየአቅጣጫው በሩጫ ተሰማራ። ከርቀት ተወንጭፈው የሚመጡት የመድፍ ጥይቶች በከተማይቱ ልዩ ልዩ ቦታዎች ላይ እየዘነቡ ያጓሩም ጀመረ። የድሬን ሕዝብ ውጥረት ያዘው፣ ጭንቀት መታው። ከዚያ በፊት ተፈጽሞ የማያውቅ አሰቃቂ ጥቃት ነዋሪውን በያለበት ጠመደው። አብዛኛው ነዋሪ ገና በማለዳው ቤቱን ትቶ መሸሽ መበተኑን ተያያዘው። ቤቱንም ጥሎ ወዴት እንደሚሄድ የማያውቀው በርካታ ነው። ጥይት ሸሽቶ በጥይት መንደዱ፣ ሞትን ፈርቶ በሞት መታጨዱም በየጎዳናው ላይ መታየት ጀመረ። ይህም ሆኖ በሽሽት መዋከቡን ቀጠለ። ወይዘሮ ፋናዬ እንደ መንደሬው ሕዝብ ሁለቱን ልጆቻቸውን ይዘው ወደ መሃል ከተማው አመሩ። ልባቸው ተሰቅሏል።
ዘይት እንዲገዛ ወደ ሱቅ የተላከው የጥላሁን የሁለቱ ታናሽ የት እንደደረሰም አያውቁም። የጥላሁን ተከታይ እህትም ወፍጮ ቤት እንደሄደች ገና አልመጣችም። ሁሉም በያሉበት ተበታትነዋል። ብቻ ተልከው የመጡት ሁለቱ ልጆቻቸው በዚያው ከሕዝቡ ጋር ሽሽት መሄዳቸውን ተጠራጥረዋል። ያለማቋረጥ የሚዘንበው የመድፍ ጥይት ምድሩን እያነዘረ በአቅራቢያው ያገኘውን ሁሉ እያንከታከተ ምሽክ ያደርገው ጀመረም። በከተማዋ ያሉ የቤት የንግድም ሆነ የድርጅት መኪናዎች እስከ ቻሉ ድረስ ያገኙትን ነዋሪ ሁሉ እያጨቁ ከተማዋን ጥለው ወደ አሰበ ተፈሪ ይበራሉ። ወይዘሮ ፋናይ ተልከው ከወጡ ሁለት ልጆቻቸው ከባሻ ከልካይና ከጥላሁን ተለይተው ሰይፉና ዓለሜን ብቻ እንደያዙ ወደ መሃል ከተማው ሲሄዱ የጥላሁን ጓደኛ በብስክሌት ከኋላቸው ሲመጣ ተመለከቱት። ልጆቻቸውን አይቶ እንደሆነም ጠየቁት። ማንንም አላየ። እሱ ራሱም ጠያቂ ነው። ቤተሰቡን ያፈላልጋል። የጥላሁን ጓደኛ ፋናይን አልፏቸው 100 ሜትር ያክል እንደራቀ በቴሌኮሙኒኬሽን ሕንፃ ላይ ያረፈው የመድፍ ጥይት ፍንጣሪ አካሉን በጣጥሶ በተነው። እግዚኦ አሉ ፋናይ ከርቀት በአስፋልቱ ላይ የወደቀውን መዓት አስተውለውና በፍንዳታው ጩኸት ሕሊናቸው በድኖ ነው። እስር ስራቸው የሚሄዱት ሁለት ልጆቻቸው ዓለሜና ሰይፉ ብርክ ከአቅም በላይ ተጭኗቸው እንዳርጩሜ ይንቀጠቀጣሉ፣ ያለቅሳሉ። በከተማው የአስተዳደር አካል የተሰራችው አንድ የጦር ሰራዊት ጂፕ መኪና በልዩ ፍጥነት ከቦታ ቦታ እየተዘዋወረች አጣዳፊ መልእክትን ታስተላልፋለች። ሃሎ ሃሎ፣ ማናቸውም ባለ ተሽከርካሪ እስከ ቻለው ድረስ ነዋሪዎችን እየጫነ ከከተማው እንዲወጣ በጥብቅ እናሳስባለን። እደግመዋለሁ፣ ማናቸውም ባለ ተሽከርካሪ እስከ ቻለው ድረስ ነዋሪዎችን እየጫነ ከከተማው እንዲወጣ በጥብቅ እናሳስባለን የሚል ነበረ መልእክቱም። ወይዘሮ ፋናዬ ከከተማው ማዘጋጃ ቤት አጠገብ ሲደርሱ አንድ የጭነት መኪና ከነተሳቢው ቆሞ ትንሽ ትልቁን እየተደጋገፈ ሲጫንበት ተመለከቱ። እሜቴ፣ ልጆቹን ቪልቶ ላይ ያውጧቸውና እርሶ እዛ ተሳቢው ላይ ይሳፈሩ። ይቅርታ፣ ቪልቶ ላይ ጭነት ስለበዛ ነው። ሂዱ፣ በዛ ጋር ተሳቢው ላይ ቦታ አለ አለ የሹፌሩ ረዳት ፋናይን ከነልጆቻቸው ቪልቶ ወይም ጎታች መኪናው ላይ ለመሳፈር ጠጋ ሲሉ አይቶ። ከልጆቼ ተነጥዬ በጭራሽ አላደርገውም። ተበትኖ የቀረው ቤተሰብ ያንሶኝ ደግሞ በእጅ ያሉት ልለይ አይኔ እያየ። እንግዲያው አንድ ላይ ተሳቢው ላይ ቶሎ ይውጡ በሉ፣ የያዟቸው ልጆቹንም። የተለያዩ መሳሪያዎች የተኩስ ድምፅ ድብልቅልቁ ወጥቶ ስለሚጮህ ረዳቱ መኪናው ስር የሚካለቡትን ተሳፋሪዎች ለማስተናገድ ድምፁን ከፍ አድርጎ ይናገር ነበረ። ፋናዬ ከነልጆቻቸው በረዳቱ ድጋፍ ተንጠላጥለው ተሳቢው ላይ እንደወጡ አንድ ባልቴት የተንጨበረረ ፀጉራቸውን ሻሽ ተነፍጎትና በኋቃ የነካው እጃቸውን ሊጥ ደርቆበት ባዶ እግራቸውን ድንኩሻ ታቅፈው ወደ መኪናው እየሮጡ መጡ። ሰላኩልብሁ ገብርኤል፣ ጓሽ አሳፍሮኝ። ባልቴቷ ትንፋሻቸው ቁርጥ ቁርጥ ይላል። እስቲ ጎበዘ፣ ቪልቶ ላይ አንድ ሰው ለመጨመር እንሞክር። እሜቴ ይምጡ፣ በዚህ በኩል መውጫው በዚህ ነው አለ ረዳቱ መወጣጫውን እያሳያቸው። ልጄ ጎሽ፣ እንካ ተቀበለኝችን። ምን ውሻ? ኧረ አይጫንም እንዴ! ለውሻ ቦታ የለንም። ሰው በሰው ላይ ተደራርቦ እያዩ ደግሞ ውሻ። ግድ የለህም ልጄ፣ እኔው ላይ ትቀመጣለች፣ አቅፋጣለሁ። አየየይ፣ በጭራሽ አይሆንም እንዴ! ቶሎ ወደዛ ይጣሏት እባክህን ልጄ። ያለ እሷ እኮ ምንም ዘመድ የለኝም። ልጆቼ እንደሆነ አልቀዋል። እችኑ ነች ያለችኝ ዘመድ። እሷን ታዲያ በዚህ መዓት እንዴት ጥያት ልሄድ? እባክህን የልጅ እንዴት ብዬ እንዴ! ለእርሶም ቢሆን እኮ ገና መተንፈሻ የለዎትም። በእኔ ትከሻና በዚህ በስፖንዳው እንጨት ላይ ተንጠልጥለው ነው የሚሄዱት። ይልቅ ጊዜ አባክኑብን። ባልቴቷ ልመናቸውን ሊቀጥሉ ሲሉ በመኪናው ላይ የተሳፈሩት ሰዎች በሙሉ ጮሁባቸው። ወዲያው ከአቅራቢያው የወደቀ የመድፍ ጥይት ፍንዳታ አካባቢውን አናወጠው። የፍንዳታው ስሜት ምድሩን አንጠርጥሮ መኪናውን ቆመበት ጮቤ ያስረገጠው። ሁሉም ክፉኛ ደነገጡ። መኪናው ላይ የተጫኑ ሕፃናትና ልጆች በፍርሃት ይንጫጩና ያለቅሱ ጀመረ። የኔም ቤት አይሄዱም ማለት ነው አደል? ዳይ እንቀጥል በቃ አለ ሹፌሩ የደነገጠ ልቡ መለስ ሲልለት።
ባልቴቷ የታቀፏትን ድንጉሻቸውን ሳም ሳም አደረጉና ምድር ላይ አስቀምጠዋት መወጣጫውን ተንጠራርተው ጨበጡ። ውሻይቱ እግራቸው ስር ሆና ወደ መወጣጫው አንጋጠጠች። ባልቴቷ ግን ከዓይኖቻቸውን ባየወረዳቸው ተሳፈሩና የመኪናው ጉዞ ተጀመረ ወደ አሰበ ተፈሪ። ተጠናክሮ የመጣ የጠላት ሰራዊት አውሮፕላን ማረፊያውን አሻግሮ በመድፍ ሲደበድብ ጥላሁን ከሌሎች የሥራ ጓደኞቹ ጋር ስፍራውን ለቆ ወደ መንደሩ ተመለሰ። በየጎዳናው የሚወድቀው የመድፍ ጥይት አካባቢውን በፍንዳታው ያርገፈገፍና ቡልቅ አድርጎ በሚያወጣው የደለበ ጭስ ስፍራውን ጉም ያጠላበት አምባ ያስመስለዋል። በዚያ መሃል ቤት ንብረቱን ጥሎ ግማሹ ሕዝብ በእግሩ አንዳንዱም በመኪናና በጋሪ እግሬ አውጪኝ ሲል ማየቱ ለጥላሁን እጅግ ዘገነነው። ከየአቅጣጫው የሚሰማው ፍንዳታ በፍርሃት ሰውነቱን እያሸማቀቀው ወደ ቤቱ አመራም። የቤተሰቡ ሁኔታ አሳስቦታል። ፍርሃት ፍርሃት እያለው እንደ ገባ ግቢ ፈጥኖ ጥልቅ አለ። አባዬ እነማዬስ? ጥላሁን አባቱን ብቻ አግኝቶ ስለ ሌላው ቤተሰቡ ጠየቃቸው። ባሻም ባዶ ቤት ድብዳብ ላይ ተቀምጠው ያንን የዛገና በግንድ ፈለጣ የደነዘ መጥረቢያ በሻከረ ድንጋይ ይስላሉ። ከሕዝቡ ጋር አብራ ሄዳለች እነ ሰይፉን ይዛ አሉት ሐዘን ያጠላበት ፊታቸውን ቀና አድርገው። አሁንም መጥረቢያውን መሳላቸውን አላቋረጡም። ስለቱን በጣታቸው ቃኘት ያረጉና መጥረቢያውን እያገላበጡ በቅጡ ይሞርዱታል፣ ድን አድርጎ እንዲቆርጥላቸው። እንግዲያው እኛም ቶሎ እንሂዳ። አንተ እዚህ እስካሁን ምን ትሠራለህ ብቻህን አባይ? እኔ ነኝ የሚሄደው። ደሞ ቤቴን ጥዬ ልሄዳ? ወይ ጉድ! ባሻ ከልካይ ውስጥ ውስጡን እልህ እየተናነቃቸው በቁጭት ያመጡና በዛቻ ይተነፍሱታል። ያንን የጠላት ጭካኔ የፈጠረባቸውን የአንጀት እሳት ትንፋሻቸው የወጣው ይመስል ጥላሁን ከአባቱ ጋር አካባቢውን ለቆ በፍጥነት ለመራቅ አልቻለም። መንደሩ በከተማው ዳርቻ የሚገኝ ከመሆኑም በላይ እግረኛው የሱማሌ ጦር ወደ ከተማው የተጠጋበት ስፍራ ነበረ። የጠላት ዘመናዊ የጦር መሳሪያዎች በእግረኛ ሰራዊት እንደተነገቡ በመንደሩ ላይ ጥይታቸውን ይረጫሉ። ኧረ አባዬ እንሂድ፣ እዚሁ እኮ ማለቃችን ነው። ጥላሁን ደግሞ ደጋግሞ አባቱን አብረውት እንዲሄዱ ጠየቃቸው። መልሳቸው አሻፈሬ ብቻ ሆነ። በኡና መንደሩ ውስጥ በኡና ቤታቸው ውስጥ ብቻቸውን ለመቅረትና የመጣውን ጥቃት ሁሉ ለመቀበል ዝግጁ መሆናቸውን ነግረውት ይልቅ እሱ የጠላት ጦር ወደ መንደሩ ከመግባቱ በፊት በጊዜ ፈጥኖ እንዲርቅ አሳሰቡት። እዚያ መድፈኛ ካምፕ ከሚገኝ የመሳሪያ ግምጃ ቤት በአገር ወዳድነት ለሚዋጋ ነዋሪ ሁሉ መሳሪያ እየታደለ ነው አሉ። አሁን ስመጣ ይሄን ሰምቻለሁ። ባይሆን እዛ ሄደን ታጥቀን እንመለስ። አይ ጥላሁን፣ ጠላት በአቅራቢያችን እንደደረሰ አታውቅም። ይሄን የምትሰማው ተኩስ ቢበዛ ከ700 ሜትር ርቀት የታለመ ነው። አንተ ጎረምሳ ነህ፣ መሮጥም ትችላለህ። ሄድና መሳሪያ ካስታጠቁ እሱን ይዘህ ተመለስ። እኔ ግን መቼም አንድ የጠላት ልክስክስ ወታደር አይጠፋኝም። ለዘረፋ ቤቴን ደፍሮ ሲገባ በዚች መጥረቢያ ማስቀረት አያቅተኝም። በቃ አንተ ሂድ አልኩህ ጥላሁን፣ ሂድ አንተ። ኧረ እባክህ አባዬ፣ ይኸው የሄሊኮፕተር ድምፅ ትሰማለህ? ቦምብ ሊጥሉብን እኮ ነው። እዲያ ሶማሊያ ጉድ እኮ ነው። የሞቃዲሾ ወታደር ድሬዷ። ይሄ ባሻ ከልካይ በልህና በንዴት እየተቃጠሉ ለልጃቸው ምንም ሳይመልሱ ብቻቸውን ማጉተምተም ጀመሩ። አቀርቅረውም መጥረቢያቸውን መሳላቸውን ግን አሁንም አላቋረጡም። አባዬ በቃ እኔ መሄዴ ነው። ከቻልኩ ጠመንጃ ካገኘው ቶሎ እመለሳለሁ። እንግዲያው ይቅና ልጅህ። ጥላውን ለመሄድ አንድም ሁለቴ ወደ በሩ ተራመደና የአባቱ ነገር ከንክኖት ደግሞ መለስ አለ። ግን ለምን አብረን አንሄድም? ከባዶ እጅ ታጥፎ መዋጋቱ አይሻልም አባቴ? አለ። ትጥቁ ከተገኘልህ ይዘህልኝና፣ አሊያ በዚህ ቀውጢ ጊዜ ከዚህ የተሻለ ራስን ማስጠበቂያ ቦታ የለምና ንቅንቅ አልልም።
እንግዲያው በሩን ልዝጋውና ከውጭ ልቆልፈው? ቶው ወለል ይበል፣ ሲከፈት ነው ደጉ። ጥላውን ከቤቱ ወጣ ብሎ አካባቢውን ባይኑ ከቃኘ በኋላ አጎንብሶ በመንደር ውስጥ እያሳበረ ወደ ስንቅና ትጥቅ ዋና ግምጃ ቤት የሚያደርሰውን መንገድ በሩጫ ተያያዘው። ከትንሹም ከትልቁም ከሴቱም ከወንዱም በርካታ ሰዎች በካምፕ ውስጥ በመሳሪያው ግምጃ ቤት በር ላይ ተሰብስበዋል። ጥቂት ወታደሮች ለተሰበሰቡት ነዋሪዎች መሳሪያ ለማደል ተፍተፍ ይላሉ። የግምጃ ቤቱ ኃላፊ ወደ ተሰበሰበው ሕዝብ ተጠጋና መተኮስ የምትችሉ በዚህ ጋር ተሰለፉ፣ ሌሎቻችሁ ግን በዚያ በኩል ከግንብ በኋላ አንድ ጊዜ እሱ ያሳያችኋል፣ ወደዚህ ሄዱለት፣ ቶሎ በሉ አለ ድምፁን ከፍ አድርጎ። ሕዝቡ ግልብጥ ብሎ ወደ ተባለው ስፍራ ሄደ። አብዛኛው ሰው ጠመንጃ መተኮስን አያውቅም። ብቻ የጭንቅ ወቅት ሆኖበት ቤት ንብረቱን ጥሎ ከመሸሽ ተዋግቶ መሞትን መርጦ የመጣ ማኅበረሰብ ነው። ሌላው የተኩስ ዕውቀት ያለው ነዋሪ ግን ፈግፈግ እንዳለ እዛው ቆሞ የትጥቅ ዕደላውን በጉጉት ይጠባበቃል። ከግምጃ ቤቱ ውስጥ አንድ ወታደር መጣና ስምና ቀበሌያቸውን እየመዘገባችሁ ስጡ አለ። ጠመንጃ ከነጥይቱ ማደል ወደ ጀመሩት 3 ወታደሮች ጠጋ ብሎ ሕዝቡ ሆ ብሎ ጮኸበት። የወቅቱን አጣዳፊነት የተረዱት 3 ወታደሮችም ሐሳቡን ውድቅ አድርገው በፍጥነት እየተቀባበሉ ማደሉን ቀጠሉ። በርቀት የታንክ ድምፅ ሲያስገመግም ይሰማል። የቀላል መሳሪያው ተኩስ እንደ ተጠበሰ በቆሎ እሸት ሲንጣጣ፣ የከባድ መሳሪያው ጩኸት ግን ይለውና መልሶ ጋብ ይልለታል። አፍታም ሳይቆይ እንደገና ከበስተ ሰሜኑ ተራሮች ጀርባ በኩል ፈም የመሰሉ የመድፍ ጥይቶች እሳታቸውን ብልጭ ድርግም እያረጉ ወደ ከተማው ይምዘገዘጉና በፋብሪካዎች፣ በጦር ሰፈሮች፣ በትምህርት ቤቶችና በሌሎችም ኢላማ ባተኮረባቸው ስፍራዎች ላይ ያረፉ ሕንፃውን አፈራረሱት፣ ንብረቱንም አቃጠሉት። አስፋልቶች ታረሱ፣ አፈሩ ተቆላ፣ ተጠበሰ። በየግቢው ዛፎች፣ በየቤቱ ሰዎች በፍንጣሪዎች ታጨዱ፣ ረገፉ። ከበስተ ደቡብ የከተማው ክልል በኩል የጋራውን ጥግ ታካ አንዲት ሄሊኮፕተር ባሻ ወዳሉበት የዳርቻ መንደር ተጠግታ አረፈች። ወዲያው ጥቂት ወታደሮች ከውስጧ እየወረዱ ምድር ላይ ተለሸለሹ። 2 የጦር ተሽከርካሪዎች በፍጥነት እየበረሩ ወደ መንደሩ ተጠግተው የጫኑትን የሚሊሻ ሰራዊት አራገፉና ተመልሰው ሄዱ። ግን ብዙም ሳይርቁ አንዱ ተሽከርካሪ ከርቀት በተተኮሰ ላውንቸር ተጠብሶ እንደ ጧፍ ሲንቀለቀል፣ ሌላው ግን በፍጥነት አቅጣጫውን እየለዋወጠ ካይን ተሰወረ። ባሻ መጥረቢያቸውን ስለው እንዳበቁ ከ13 ዓመታት በፊት በኦጋዴን የድንበር ውጊያ ላይ በፈጸሙት ጀግንነት የተሸለሙትን የምስክር ወረቀትና የጡረታ ደሞዝ መቀበያ ደብተራቸውን ከሳጥናቸው አውጥተው አምዬ ቤት ከሳር ጉዝጓዙ ስር አስቀመጡት። አምዬ ትንሹ ልጃቸው ሰይፉ ያረባት ርግብ ናት። ብዙ ፈልፍላ ተራብታ ነበረ። ዳሩ መሰንበቻውን ከጦርነቱ ወዲህ አንድ ባንድ የልጅ ልጆቿ ሁሉ እየጠፉ ቀርተው እሷም በመጨረሻው ላይ እንደወጣች አልተመለሰችም። ባሻ ያምዬን የቆርቆሮ ጎጆ ዘግተው ሲመለሱ የርግብ ወዳዱ ልጃቸው የሰይፉ የሰሞኑ ሐዘንና ይጠይቃቸው የነበረው ሁሉ ትውስ ብሏቸው ዓይናቸው እምባን አቀረረ። አባዬ፣ ርግቦች ጥይት ይፈራሉ እንዴ? አይ ልጄ፣ ጥይት ማን ይወዳል ብለህ? ታዲያ እኛ እኮ ሲተኮስ ወደ ቤት ገብተን እንተኛለን። እነሱ ግን አይቀመጡም፣ እየበረሩ ይሄዳሉ። ደግሞ በዛው ነው የሚቀሩ። ምን ያርጉ ብለህ? እነሱ እግዚአብሔር የመረቃቸው ፍጥሮች ናቸው። ከማንም የበለጠ ጦርነትን አይወዱም። ሰላም ከሌለ ቤት አለን ብለው አይቀመጡም። ወይኔ እርግቦቼ፣ አርብቼ ይሄ ጦርነት ምን አይነት ነው? እርግቦቼን አጠፋብኝ። በቃ ይመለሱ ማለት ነው እንዲህ አባይ? ይመለሳሉ። እንግዲህ ጦርነት አይወዱም ብዬ ያለ ሰላም ያለበት ቦታ ሄደው ነው። አንድ ቀን ጦርነቱ ሲያበቃና ሰላም ሲመለስ እርግቦችህም ይመለሳሉ። ጦርነቱ መቼ ነው የሚያቆመው ታዲያ? ባሻ የሚመልሱት ቸገራቸው። ልጃቸው ብርቱ ጠያቂ ነው። ሳያውቀው አዳጋች ጥያቄዎችን እየጠየቀ ሁሌ ያስቸግራቸዋል። አባዬ፣ እኛም እንደ እርግቦቹ ሰላም ወዳለበት ብንብልንስ?
ቤታችንን ጥለን ሌላ ምን ቤት አለንና ደሞስ ወዴት እንሄዳለን ልጄ? ሰይፉ አቀርቅሮ ዝም አለ። ነገሩ ገብቶታል። ይህ ሁሉ የአባትና ልጅ ምልልስ ከ4 ቀን በፊት ተፈጽሞ በዛሬው ቀውጢ ዕለት በአባት አእምሮ ውስጥ በትዝታ ብልጭ ያለ ነው። ዛሬ ያ ጠያቂ ልጃቸው የደረሰበትን አያውቁም። ብቻ ከእናቱ ጋር ጦርነት ሸሽቶ ከቤት ወጥቷል። እንደ ርግቦቹ እሱም አይመለስ ይሆን? ባሻ ወዲያውኑ ከግቢያቸው አጠገብ ሰዎች ሲነጋገሩ የሰሙ መሰላቸው። ወደ መስኮቱ ተጠንቅቀው ተጠጉና ሊያዳምጡ ሞከሩ። የመጀመሪያው ኢላማችን ከመንደሩ በታች የሚጎርፈውን የጠላት ተኩስ መመከት፣ ጠላት ወደ መንደሩ እንዳይገባ እንቅስቃሴውን ለመግታት ጥይት እንዳይባክን በተቻለ የአውሮፕላን ድጋፍ ደግሞ ካገኘን በቀጥታ። ባሻ ንግግሩን ሙሉ በሙሉ መስማት አልቻሉም። እረፍት የሌለው የተኩስ ድምፅ ጆሮአቸው ላይ ያስተጋባ አላሰማላቸው። ቢሆኑም የሰሙት ንግግር የውጊያ መመሪያ እንደሆነና የወገን ጦርም በአቅራቢያቸው እንደሚገኝ አስረድቷቸዋል። አፍታም ሳይቆይ ከባድ ፍንዳታ በየመንደሩ አቅራቢያ ተሰምቶ ንግግሩ ከነጭራሹ ተቋረጠ። ተከታትሎ የተለያየ መሳሪያ ተኩስ በየአካባቢው ድብልቅልቁ ወጣ። ወዲያው ወይኔ አንበሳው አሉ ባሻ። ጠመንጃ ይዘው መሽገው እንደ ልባቸው ለመዋጋት አለመቻላቸው አቃጥሏቸው የኮቴ ድምፅ በደጃፋቸው አቅራቢያ የሰሙ መሰላቸው። የመጥረቢያቸውን አያያዝ አሳመሩና ቀልጠፍ ብለው ከበሩ ጎን በመዝጊያው ተከልለው አደፈጡም። እዚህ ቤት የሚል ድምፅ ከውጭ ተሰማ። ሰው የለም እንዴ በሰፈሩም? እባካችሁ ውሃ እንዳለ አጠጡን እስቲ። ባሻ የጦርነትን ጉዳይ በሚገባ ስለሚያውቁት በመጠራጠር ዝም ብለው ቆዩ። ጥሪው ግን ወደ በሩ ተጠግቶ ተደገመ። ማነህ አንተ? ምን ፈልገህ? የሚሊሻ ወታደር ነኝ። ውሃ ጠጡኝ ባካችሁ፣ ውሃ። የክፍል መጠሪያህን ተናገር። የክፍለ ጦር የብርጌድና የሻለቃህን። ይህን መጠየቃቸው ካመላለሱ የጠላት ወይስ የወገን ወታደር መሆኑን ለመለየት ያስችለኛል ብለው ነው። ወታደሩ የሚገኝበት ደጃፍ ለኢላማ የተጋለጠ መሆኑን ተረድቶ ቁጢጥ ባለበት ቦታ ላይ በደረቱ ተኛም። ባሻ በመዝጊያ ቀዳዳ አዩት። ከሄልሜት እስከ ጫማው አለባበሱ የሚሊሻ ወታደር መሆኑን ያሳያል። ቢሆንም የሰርጎ ገብ ወታደሮች በተመሳሳይ አልባሳት ለጥቃት የሚሰማሩበት ስልት ጠንቅቀው ስለሚታወቅ ለጊዜው ጥርጣሬያቸው አልተወገደም ነበረ። በኋላ ግን የክፍሉን መጠሪያ ሲገልጽ ካመላለሱና ከሁኔታው የወገን ጦር ባልደረባ መሆኑን አመኑበት። ና በል ግባ አሉት። ከመዝጊያው ስር ወጣ ብለው ውሃ እንዲጠጣ ወደ እንስራው እየመሩት ጎንበስ እንዳለ ሰፋ ባለ ጣሳ 2 ጊዜ ቀርቶ ግጥም አርጎ ጠጣና አባት መሬት የያዙ ደግ አይደለም መቆሙ በራሪ ጥይት ብሎ ለሶስተኛ ጊዜ የቀዳውን ውሃ በአንድ ትንፋሽ ጨለጠው። እውነትህን ነው። ዳሩ ምን ዋጋ አለው? ትጥቅ የለኝ፣ ቢቸግር ነው መጥረቢያ መያዜ። ለመሆኑ ኬት ብትመጣ ነው እንዲህ ውሃ የጠማ? አሉ ባሻ ከቆሙበት ወደ ምድር እየወረዱ። ከአዋሌ በረሃን የመጣው። አዋሌ 3 ቀን ሙሉ ውጊያ ላይ ነበርን። ይኸው እዚህ ጠላት ከተማዋን ሊይዛት መሆኑን ተሰምቶ በሄሊኮፕተር ተጓጉዘን መጣን። ታዲያ ውሃ ጥም ክፉ ነው። አቅሜን ሁሉ ሰልቦት ነበር። በሉ አሁን ወጣ ብዬ የውጊያ ተገል ፈልግ። እርሶም ከቤት አይውጡ፣ አይዞት። ምርኮ ከተገኘ ታጠቁ፣ የእርሱ ይሆናል። ታዲያ ለምን ኮዳህን ውሃ አትሞላውም? የለም ጊዜ የለም፣ ጠላት ተጠግቷል። ውጊያው እየተጋጋለ ሄደ። ከመንደሩ ቤቶች አንዳንዶቹ በከባድ መሳሪያ ፍንዳታ ሲፈራርሱ፣ አንዳንዶቹም በበራሪ ጥይት ግድግዳቸው እየተወነጨፈ መርጊታቸውም እንደ ቅጠል ረገፈ። አየሩ በባሩድ ሽታ እየተበረዘ የአካባቢውን ጠረን ለወጠው። ባሻ በአቅራቢያቸው ጦርነቱ ተጋግሎ እየተሰማ ቤት ውስጥ ተቀምጠው መቆየት አላስቻላቸውም። የውጊያው ትርምስና የባሩዱ ሽታ ወኔያቸውን አስክሮ ልባቸውን ነሸጠው። የጨበጣ ውጊያ በዓይናቸው ላይ ውል አለ። ጥሎ መውደቅ አጓጓቸው። ወኔ ቁጡ ወኔ ከልባቸው እየገነፈለ ሲያቅበጠብጣቸው ጥቂት ቆዩና እመር ብለው ከቤት ወጡ። በሾህ በተሸመጠጠው የግቢያቸው አጥር ስር 2 የሚሊሻ ወታደሮች የኩይሳ ተገን ይዘው ተኩሳቸውን አሻግረው ያዘንቡታል። ጎበዝ በርቱ አሉ ባሻ ወደ ወታደሮቹ እየዳሁ በመጠጋት። መጡ እንዲህ አባት
አለ አንዱ ወታደር ዞር ብሎ አይቷቸው። ሌላውም ወታደር ባሻን ነብር መስለው መጥረቢያቸውን እንደያዙ ቢያቸው ልቡን አስገረመው። ልቡ በጀግነት ኩራት ተሞላ። አይንቀሳቀሱ፣ ምድር ያዙ አለ ውሃ ያጠጡት ወታደር ጥይት እያፏጨ በአናታቸው ላይ ሲያልፍ ብልጭታውን ተመልክቶ። እንዴት እናስታጥቃቸው እኚህን አባት? ማዶ ታያለህ፣ ከዛፉ ጎን የወደቀው ጠላት የእሱን ትጥቅ ማምጣት ከቻልን ነው። ሌላው አቅጣጫ ግን ፈጽሞ ለእንቅስቃሴ አይመችም። በለው የታያህል ታችሁን በጥሻው አሉ ባሻ ከተኙበት ቀና ብለው። ከሩቁ የጠላት ወታደር አጎንብሶ ሲሮጥ አዩና አላመለጠም። ሁለቱም ሚሊሻዎች በተኮሱ ጥይት ደረቱን ሰንጥቀው ሽቅብ አነጠፉት። እንዲህ ነው ተኳሽ፣ ጥይት ኢላማውን ሲያገኝ አንጀት ይርሳል አሉ ባሻ ደስ ብሏቸው። እያደር የጥይቱ ሩምታ ከጠላት በኩል እየናረ ሄዶ ሁለቱ ሚሊሻዎች አላንቀሳቅስ አላቸው። ራቅ ብለው በያጥሩ ስር ተገን ይዘው የሚዋጉት ሌሎች ሚሊሻዎች አጸፋውን መለሱ። ፈጠን በል ቦታ እንቀይር አለ ከባሻ ቤት ውሃ የጠጣው ወታደር። የሳሳውን አጥር ጠርምሶ አልፎ ወደ ቁልቋሉ ስር ተንከባሉ እየተጠጋ። ባሻም በደረታቸው የተሳቡ በአጥሩ ስር ተሻግረው ወደ ቁልቋሉ ተጠጉም። ከግራ በኩል የነበረው ሚሊሻ ሽፋን እንዲሰጠው ለጓደኛው በምልክት ነገረውና አቀርቅሮ ከዛፉ ጎን ወደ ወደቀው የጠላት ወታደር በሩጫ ገሰገሰ። ባሻ ደስ አላቸው። ጀግና ይግደለኝ አሉ ከጭንቅላታቸው ቀና ብለው በድፍረት አድፍጦ ወደ ሮጠው ሚሊሻ አሻግረው እየተመለከቱ። ከባሻ አጠገብ ያለው ሚሊሻ ግን በላዩ ላይ እያጎረሰ ጥይቱን ጠላት በመሸገበት አቅጣጫ ሁሉ ያርከፈክፈው ጀመረ። አድብቶ የሮጠው ሚሊሻ በወደቀው የጠላት ወታደር ላይ አከታትሎ 2 ጥይት ተኮሰና ትጥቁ እንዳለ ተጠንቅቆ ገፈፈው። የማረከውን ትጥቅ ባሻ ዘንድ ለማድረስ ቢፈልግም ከበስተቀኝ በኩል የሸመቁት የጠላት ወታደሮች በተኩስ አላፈናፍናሉት። እዚያው አድብቶ ለሻለ። ቁልቋሉ ስር የነበረው ሚሊሻ ከርቀት በተተኮሰ ጥይት ግንባሩ ላይ ተመትቶ አደፈጠበት፣ ድፍት ብሎ ቀረ። ባሻም ወይኔ አንበሳው አሉ መመታቱን እንዳዩ። የውጊያን ጥበብ ጠንቅቀው ስለሚያውቁ ፈጥነው መሳሪያውን ሊረከቡት አልሞከሩም። ኢላማውን ያገኘ ተኳሽ ያችን ኢላማውን ደግሞ ይዞ በመጠበቅ ሬሳን በሬሳ ላይ የሚደራርብበትን ስልት በጊዜያቸው ካሳለፉት የውትድርና ሙያ በሚገባ ስለሚያውቁ ለጊዜው የጀግናውን አስከሬን ሳይጠጉት ቆዩ። ተጨማሪ የሚሊሻ ወታደሮች ከበስተኋላ በኩል በየማዕዘኑ ብትን እያሉ ወጥተው ስፍራቸውን በመያዝ ከውጊያው መስመር ተቀላቀሉ። ሌሎችም የሲቪል ተዋጊዎች በየአቅጣጫው ስብጥርጥር እያሉ በመጠጋት የመከላከሉን ውጊያ ያጠናክሩት ጀመረ። ከበስተግራ በኩል እየገፋ የመጣውን የወገን ጦር ለመመከት ጠላት የተኩስ አቅጣጫውን ቀየረ። ባሻ መጥረቢያቸውን ጥለው ከፊታቸው ተመቶ የወደቀው የሚሊሻ ወታደር ላይ ተጠንቅቀው ሙሉ ትጥቁን ወረሱት። ፈጥነው ቦታ ቀየሩና ባሻገር ከጢሻው ጎን መሽገው ወዳያቸው 2 የጠላት ወታደሮች አልመው ተኮሱም። አንዱ ወደቀ፣ ሌላውን ሳቱት፣ በሸቁ። አልሞ መሳት አይወዱም። ጥይት ለሥጋ የሚል ፈሊጥ አላቸው። ቃታን መሳብ የናፈቀው ጣታቸው በወኔያቸው እየታዘዘ ጠመንጃውን አቅበጠበጠው። ቀስ በቀስ የሶማሊያ ወታደሮች የተኩሱ ምላሽ እየደከመ መሄዱን ያስተዋለው የወገን ጦር ያለማቋረጥ ወደፊት መግፋቱን ቀጠለ። የውጊያው ምድር እምብርት አካላይ በወገን ጦር ጥቃት ከመንደሩ ለቆ ወደ ጫካው ሲሸጋሸግ በታንክ የታጀበ ሌላ የሶማሊያ ጦር በርቀት እያስገመገመ መጣም። ተጋፈጠው ሆነ ነገሩ። እስከ ሕይወት ፍጻሜ ግንባር ለጥይት እየሰጡ ጥሎ መውደቅ፣ ገድሎ መሞት። ጥላሁን ከመሳሪያው ግምጃ ቤት ትጥቁን ተቀብሎ ሲመለስ የውጊያው አካባቢ ከመንደሩ ለቋል። እንደ ሌላው ታጣቂ ሕዝብ በቀጥታ ወደ ውጊያ ምድር መገስገሱን ትቶ ወደ ቤቱ በፍጥነት አመራም። የቤቱ የጣሪያ ቆርቆሮ በአንድ በኩል ተዘንጥሎና የግድግዳው መርጊትም ረግፎ ስላየ ቤቱ ሲገባ የአባቱን አስክሬን እንደሚያገኝ ገምቶ ነበረም። በጓዳም በዋናው ክፍልም ፈለጋቸው፣ የሉም።
ባልጋው ሥራ ቀርቅሮ ሲያስስ አባቱ ያስቀመጡትን የማስታወሻ ወረቀት አገኛት። እሳቸው ግን የውሃ ሽታም። ባሻ የጥጃ ግንባር በምታክል ድንጋይ ስር ተከልለው ብቅ ጥልቅ እያሉ ይተኩሳሉ። ድንጋዩ ጭንቅላታቸውን እንጂ ሌላኛውን ሰውነታቸውን ምድር ለምድር ታልሞ ከሚተኮስ ጥይት የሚሸፍንና የሚያድናቸው አይደለም። የተሻለ ተገን ለመያዝ አቅራቢያቸውን አስተዋሉም። ፈንጠር ብሎ ጉድባ መሳይ ይገኛል። ከሱም አጠገብ ምስጦች የገነቡት ኩይስ አለ። ወደዚያ ለመዝለቅ ግን ፋታ አላገኙም። ባሻገር ከታንኩ ፊት ለፊት የሚርመሰመሰው የሶማሊያ ጦር ብዛቱን ተማምኖ ይፋ መታየቱ ባሻን ብርቱ ሥራ ሰጣቸው። ነፍስን በጥይት የመቁጠር አጣዳፊ ሥራ። በውጊያ ላይ ከስህተት ሁሉ ትልቁ ስህተት ኢላማ የገባን ጠላት ሳይጥሉ ማሳለፍ ወይም ሊተኮስ የሚገባውን ጥይት ሳይተኩሱ መቅረት እንደሆነ ካሳለፉት የቆራሄ፣ የደግሃቡር፣ የዋርዴርና የደናን ውጊያዎች ጠንቅቀው ተምረውታል። ኢላማ የገባን ጠላት ማሳለፍ ለሳቸው የውጊያ ብኩንነት ነው። ሊተኮስ የሚገባው ጥይት ሳይተኮስ ከቀረም እንደ ባከነ ይቆጥሩታል። እሱማ ብዙ ሳይጥሉ መውደቅንስ እንደ ከንቱነት ይቆጥሩት የለ። ታዲያ ጠላት ተዝረክርኮ ለኢላማ ሲመቻች እንዴት ብለው ምሽግ ይቀይሩ? ቆጠሩት ኢላማቸውን። አንድ ባንድ አልመው በተኮሱ ጥይት አያሌ የጠላት ወታደሮች እየተመቱ ቢወድቁም እያደር ኃይላቸው መቀነሱ ቀርቶ ጭራስ ሲበራከቱ ይታያሉ። ከጫካ ውስጥ እንዳንበጣ ይፈላሉ። አንዱ ሲወድቅ 10 አንበጣ ይተካዋል ማለት ነው። ባሻ ተሰላቹም። ጥይታቸውም ወደ ማለቁ ተቃርበዋል። ጠላት ደግሞ ከግምት በላይ በሆነ ብዛት ይግተለተላል። ወይኔ ሞቃዲሾ እንዳለ ነቅላ መታ የለ እንዴ አሉ እንደ ጉድ የሚፈላውን የጠላት ጦር እርስ በርሱ ሬሳውን እየተራመደ ሲጠጋ ተመልክተው። ባሻ ተስፋቸውን ቆረጡ። ድሬዳዋ በጠላት ጦር ልትያዝ ነው። የወገን ኃይል በአነስተኛ አቅሙ የተቻለውን ሁሉ አድርጓል፣ ተጋትሯል፣ ተከላክሏል። ሶማሊያ ይህን ያክል ተጠናክራ ትመጣለች ብሎ ማን አሰበ? ያውም እዚህ ድረስ ድሬዳዋ ድረስ። ዳር ሲነካ መሃል ዳር ይሆናልና አሉ። ጉድ ነው ነገሩ። የተበላሸው ድንበር የተደፈረለት ነው። ይሄ ሁሉ ንዳድ ባለው የባሻ አእምሮ ውስጥ የሚሰላሰል ነው። ንዴታቸው ወደ ሐዘን ተለወጠ። አንጀታቸው ባባ። አይኖቻቸው እምባ ቀረሩ። ጨመቁት እምባቸውን። እተከለሉበት ድንጋይ ስር እንዳሉ ቀና ብለው ወደ ጠላት ጦር ሲመለከቱ ወደ እሳቸው አቅጣጫ ይገሰግሳል። የወገን ጦር የተኩስ ምላሽም እየቀነሰ ነው። ስቅስቅ ብለው አለቀሱም። በእርጅና ያሞጨሞጩ አይኖቻቸው ያላቸውን እምባ ሁሉ ጠፈፍ አድርገው አወረዱት። ቀና አሉ ባሻ። በአቅራቢያቸው የወደቀ ተዋጊ ቢኖር ጥይቱን ለመውረስ የአንድ ሚሊሻ አስከሬን 40 ሜትር ያክል ርቆ ይገኛል። እንዴት ብለው ይሄዱ? የጠላት የተኩስ ሩምታ የሚያንቀሳቅስ አልሆነም። የመጨረሻውን ካርታ ጎረሱና በተረፏቸው ጥይቶች ልክ የጠላት ወታደር ለመጣል ወስነው ለቅሶ ህቅ ህቅ እያረጋቸው ቀና ብለው ተራ በተራ አንደቀደቁት። አንበሳው ባሻ አረጋዩ ተዋጊ በዕድሜያቸው ብዙ አይተዋል፣ ብዙ ተከፍተዋል፣ ብዙም አዝነው ያውቃሉ። እንደዚች ቀን እንደዚች ሰዓት ልባቸው በሐዘን ታምቆ እምባቸው ከዓይናቸው ተጨምቆ ግን አያውቅም። ጥይታቸው እንደ እምባቸው ቢያልቅ በጀርባቸው ተንጋለሉና በዚያ ድብልቅልቅ ውጊያ ውስጥ ሰማይ ሰማዩን እያዩ እውነት አንተ ትውልድ ድሬ የሶማሌ ጦር መፈንጫ ከሆነች የዘመኑ ትውልድ በሐሳብ አነጋገሩት። ድሬ ብትያዝ ሊረግሙት፣ አሳቅለው ታሪክ በላ ሊያረጉት። የጠላት ተኩስ ናረ፣ እየገፋ ነው። ታንኩም ያጓራ ጀመረ። መትረየሱም ብብቱን እንደ ኮረኮሩት ሕፃን እየተንከተከተ በወገን ምሽት አካባቢ ምድሩን ያርሰዋል። ቀና አሉ ባሻ። ኩይሰው አጠገብ ወደ ወደቀው ሚሊሻ ሄደው ጥይት ሊረከቡት
በዚያ የጥይት ዝናብ ውስጥ ሲሮጡ ቢመቱም ይመቱ ወስነዋል። አሊያ ምን ያድርጉ? ጥይታቸው አልቋል። እንባቸውን ነጥፈዋል። የቀራቸው ቢኖር ያቺ ያረጀች ሕይወታቸው ብቻ ነች። እስከ ተቻላት ድረስ እሷም ትጣር፣ ትሞክር። ቢሆንም ባይሆንም ድሬ ብትተርፍ። ወራሪው ሰራዊት በጣም ተጠጋ። እግረኛው ጥይቱን እንደ ጤፍ እየዘራና ታንኩም ያገኘውን የሚሊሻና የአገር ወዳድ ሰራዊት በሰንሰለቱ እየደፈጠጠ ለማለፍ አፍንጫው ስር ደረሰ። ከተማዋም በወራሪው ሰራዊት ምርኮ ልትሆን የቀራት ነገር ቢኖር የነባሻ የመጨረሻ እልፈት ነው። ጥላውን አባቱን በግቢያቸውና በአቅራቢያው ፈልጎ ቢያጣቸው ወደ ውጊያው ምድር መገስገስ ጀመረ። ከበራሪ ጥይት ከለላ እየያዘ መንደሩን ለቆ ሊወጣ ሲቃረብ 6 የጦር ጀቶች ኋላና ፊት ተሰባጥረው ከየት መጡ ሳይባል ምድሩን ቁና አደረጉት። ደግመው ደጋግመው ሁለት እየሆኑ ዥው ብለው ወደ ምድር ይወርዱና በወራሪው ጦር ላይ ሞትን ዘርተው ሽቅበ ይወነጨፋሉ። ሁለቱ ሲሄዱ ሁለቱ ሲተኩ፣ የተተኩት ሲያልፉ ዞረው የመጡት ሲተኩ፣ ያንን የተኩራራ ወራሪ ሰራዊት በያለበት ቀጡት። ባናት ባናቱ አሉት። ትውልዱን ከባሻ እርግማን ሊታደጉ አፍታም ሳይቆይ በጥይት በረዶ የተሳከረው የጠላት ጦር መድረሻ አጥቶ ሲታመስ ግዙፍ የቦምብ ጣይ አውሮፕላን ድምፁን አለስልሶ እያቃሰተ መጣና በታመሰው ወራሪ ላይ የቦምብ ናዳውን እንደ ኮረት ዘረገፈው። ምድር ቀውጢ ሆነች። አካባቢው ጨሰ። አፈሩም ይነድ ገባ። ታንኩ ሳይቀር እንደ ሳር ቤት ጎጆ ተንቀልቅሎ ቆመበት ይጋይ ጀመረ። ድልን የምታበስር መኪና በየመንደሩ የተዘዋወረች መሄጃቸው የተረፉ የከተማዋን ነዋሪዎች ታበረታታም ጀመረ። አካለ ስንኩላኑ፣ አረጋውያኑ፣ መሄጃ ያጡ ቤተሰቦችና ሌሎችም ከተማዋን ያለቀቁ ነዋሪዎች ሁሉ ከቤት እየወጡ በያለበት ተሰባስበው ጉሮ ሸባይን አቀለጡት። ሰው ተደሰተ። በደስታ ግን አይስቅም፣ ፈገግታም የለበትም። ብቻ በደስታ ያለቅሳል፣ እየተቃቀፈ ያለቅሳል። ልዩ ስሜት፣ እየየና ደስታ። ከተማዋን ለቆ ከተሰደደው ነዋሪ መሃልም ከፊሉ የማታ ማታ በመኪና እየታጨቀ መመለስ ጀመረ። እርስ በርሱ እየተጠያየቀ አንዳንዱንም የገዛ ዓይኑ ሲያረዳው እነማን ተረፉ፣ እገሌ የት ገባ፣ የማን ቤት ፈረሰ፣ የማን ንብረት ጠፋ እየተባለ በድል ማዕድ ውስጥ የጦርነት ገፈቱ በእያንዳንዱ ሕሊና ውስጥ በቅጡ ይላወስም ገባ። ጀንበር ቁልቁል አዘቅዝቃ ጮሮዋ ደንገዝገዝ ብሏል። ወታደራዊ የአካባቢው አካላት በተገኘው የመሳሪያ ብዛት ልጅ እግሩን እያስታጠቁ ምሽግ ተይዞ እንዲታደር በከተማው ዳርቻዎች ያሰማራሉ። ጥላውን ከመንደሩ በታች ውጊያው ወደ ነበረበት ስፍራ ዘልቆ ሬሳ እያገላበጠ አባቱን ይፈልግ ገባም። ገና ከድል በፊት ከግቢያቸው ውጭ ወድቃ ካያት መጥረቢያና ትጥቁን ካልያዘ የሚሊሻ ወታደር አስከሬን ባሻ ታጥቀው ከውጊያው መስመር ሊገቡ እንደሚችሉ ገምቶ ነበረ። በዚያ ድንግዝግዝ ባለ የጀንበር መጥለቂያ ሰዓት የአባቱን አድራሻ ሲፈልግ ከማያውቀው አቅጣጫ የጥይት ተኩስ እየሰማ እንደ ልቡ መንቀሳቀስ ተጀገረ። ተረም ተረረም ይላል። ትንሽ ራመድ ሲል አንዳንዱ ጥይት ባጠገቡ እያበራና እያፏጭ ያልፋል። ከየት እንደተተኮሰ ግን አያውቁም። በእያንዳንዱ ቦታዎች የጠላትና የወገን ወታደሮች ጎን ለጎን ወድቀው ይታያሉ። ብዙ የሲቪል ተዋጊዎች ተረፍርፈዋል። የጠላት ወታደሮችም በአቅራቢያቸው እጅግ በዝተውና አካላቸው እንዳልነበር ሆኖ ይታያል። የጨበጣ ውጊያ ተካሂዶ እንደነበር ገመተ። እንደ ግምቱ አባቱ ከዚያ መጥፋት የለባቸውም። ሳንጃ ባፈሙዝ ተቀላቀል የሚል ትዕዛዝ ባሻ የሚወዱት የውጊያ ደረጃ እንደሆነ ልጅ ሆኖ ያጫወቱት ከነበረው አስታውሰዋል። ተረምረምረም አለ። አቅጣጫው የጠፋ ተኩስ ሰምቶ ተወርውሮ ምድር ያዘ። ተኩሱ ተደገመ። ከአንድ ጢሻ ውስጥ ነው። ልብ ብሎ ስፍራውን አይቶታል። ከሚጨሰው ታንክ አጠገብ ነው። ከጀርባ ተጠግቶ ሊተኩስ አድብቶ ገሰገሰ። ገና በስፍራው ሳይቃረብ ከሌላ አቅጣጫ የጥይት ተኩስ ሰማ። ምድር ይዞ አስተዋለው። ከአንድ ኩይሳ አጠገብ
ከተኩሱ ጋር እሳት ብልጭ ብልጭ ይላል። ስለሚቀርበው የቀድሞውን ትቶ ወደዚህ አመራ። በኩይሳው ጫፍ ላይ መሳሪያ ተደግኗል። ያደፈጠ ሰው ጭንቅላትም ይታየዋል። ወደሱ ያለ ቁስለኛ ወታደር መሆኑን ተገንዝቦ ኮቴውን አጠፋና ምድር ለምድር እየተሳበ ከጀርባው ቀደመው። ጨልሟል። አድፍጦ ከደገነው ወታደር ጀርባ ተቃርቦ ከኋላው በጥይት ሊያጉነው ፈለገም። ቢተኩስ ለሌሎች ሕይወታቸው ላለፈ ቁስለኛ የጠላት ወታደሮች ኢላማ እንደሚሆን ስላወቀ ያደፈጠውን ሰው ተጠግቶ ሊማርከው ወሰነ። ኩሽታ ሳያሰማ ተጠንቅቆ ወደ ሰውየው አመራ። የሰውየው አለባበስ የወታደር ሳይሆን የሲቪል መሆኑን እንደለየ የደም ስሩን አንዳች ስሜት እየነዘረው ፈጥኖ ተጠጋ። ባሻ ከልካይ ጠመንጃውን በኩይሳው አናት ላይ እንደደገኑ ከአንገታቸው ወደፊት ዘንበል ብለው ጥይት ያጓነው ግንባራቸው ሰደፉ ላይ ደፋ ብለዋል። ባሻ ለድሬ እምባቸው ደረቀ፣ ጥይታቸውም አለቀ፣ ሕይወታቸውም አበቃች። የኮሶ እሸት ተለግቶ የነባሻ ሕይወት ጠፍቶ ድሬን ፈውስ ዘራባት። ጥላሸቱ ገፈፈላት፣ ኢንፍሉዌንዛው ለቀቃት። የኮሶ እሸት የገራዶ ዋሽንት በሚል በንጉሴ አየለ ተካ በ1982 ዓመተ ምህረት ከታተመው መጽሐፍ የተወሰደ